ራሷን ያረጀው ውበቷን ገፋ ቀይራ አዲስ ሆናለች ልዩ ውበት ከፊታችን ይታየናል ተቻለ መጠን ሁሉም ሰው ዞሮ አካባቢው ቢያይ ጥሩ ነው በተለይ በመሸት ያለው ውበቱ እንደምናየው ነው በጣም ደስ ይላል ወክ ለማድረግ መንገዱ በጣም አሪፍ ነው ፍቅረኛ ምናምን ነው ይወርባል እንጨምርበት አሪፍ ነበር ሰዓቱ በጣም ሄዷል ሰዓቱ እንግዲህ እስከ 7 ሰዓት እስከ 9 ሰዓት የሚወል የምንሰራበት ሰዓት አለ ከዛ ሰዓት ተሰራላችሁ 24 ሰዓት ነው ስራው ማለት ነው አይቋረጥም ምንም አይቋረጥም ይሄ ቦታ 4 ኪሎ አደባባይ ነው አይደል በፊት ላይ አደባባይ ነበር ከስር ቦታ አልነበረው ሰላም ውድ ተመልካቾቻችን ዛሬ አዲስ አበባን ካሳንቺስ አካባቢ በደንብ አሳያችኋለሁ ከተማችን በጣም እየተለወጠች ነው ያለነው ኡራኤል ቤተክርስቲያን አካባቢ ነው የድሮዋን ካሳንቺስ የምታውቋት ነው የምትመስለው እንደምታዩት ኮሪደር ልማት ለካሳንቺስ ይዘው የመጣውን ጸጋ አብረን የምናየው ይሆናል ከተማችን ኮምፕሊትሊ እየተቀየረች ወደ ስማርት ሲቲነት እየመጣች ነው እጅግ በጣም ውብ ሆናለች እነዛ አሮጌ ቆሻሻዎች ሁሉ የሉም ዛሬ እንግዲህ ዞር ይያልን በኮሪደር ልማት የመጣው ለውጥ አብረን የምናይ ይሆናል አብራችሁን ሁኑ ተመልካቾቻችን የምናየው ውበት በጣም ይገርማል ካሳንቺስን አትመስልም ካሳንቺስን በፊት የምታውቁት እጅግ ጨለማ ውስጥ ነው ብርሃን በብርሃን ሆናለች ልዩ ውበት ከፊታችን ይታየናል እነዚህን ውበቶች አብረን የምናይ ይሆናል የኮሪደር ልማቱ እጅግ በጣም እኔ ይሄንን ያሰበ ጭንቅላት የተባረከ ጭንቅላት ነው የሚሆነው በጣም የሚያምር ነው እጅግ በጣም ውብ ነው እርግጠኛ ነኝ ከዚህ አካባቢ የተነሱ ሰዎችም የተሻለና ያማረ ቦታ ላይ ገብቷል ልክ ካሳንቺስ ታሪኳ እንደተቀየረ የካሳንቺስም ሰዎች ታሪካቸው ተቀይሯል ብለን እናስባለን እንግዲህ በደንብ እዩት ወደ ላይም እንደምታዩት ብርሃኑ እጅግ በጣም አስገራሚ ብርሃን ነው ሌላ ከተማ ያለን ነው የሚመስለው እውነት ካሳንቺስ አይመስልም ካሳንቺስን ከዚህ በፊት ለምታውቁ ሰዎች ዛሬ የማሳያችሁ ቦታ እጅጉን በጣም ውብ የሆነ ቦታ ነው እንግዲህ ስለ ካሳንቺስም አንዳንድ ነገር ነግራችኋለሁ ወደ በኋላ ላይ ማል ሚዲያችን ይሄንን ስራ ለመስራት እዚህ ቦታ ላይ ተገኝቷል የካሳንቺስን የኮሪደር ልማት እያሳያችሁ ይገኛል እንግዲህ አብራችሁን ቆዩ እስከዛ ሚዲያችንን ላይክ ሼር በማድረግ ከማል ሚዲያ ጋር አብራችሁ ሁኑ እንግዲህ የትም ተወለድ ካሳንቺስ ላይ እደግ ይባላል ባታድክም በካሳንቺስ በኩል እለፍ ይባላል ያው እንግዲህ እኔ እዚህ ተወልጄ አላደኩም በካሳንቺስ በኩል እያለፍኩ ነው የካሳንቺስ ልጅ ታውቀ ከቀና ቼክ አድርገ አብራት ኑርም ይባላል እንግዲህ እንደምታዩት እኔም በካሳንቺስ እያለፍኩኝ ነው ወንድሜ ስምን ማለበል እኔ እርጥቡ ሰማኝ ይባላል እንግዲህ እዚህ ካሳንቺስ መንገድ ላይ እየሄድክ ነው ያገኘሁና አንዳንድ ጥያቄዎችን ስለ ካሳንቺስ ልጠይቅ ነው የፈለኩትኝና ይሄ የኮሪደር ልማት ለካሳንቺስ ምን አይነት ነገር ይዞ መጥቷል ካሳንቺስ ከዚህ ቀደም የነበረው ያው እንደምናውቀው ብዙ ከፍተኛ ለውጥ ነው አሁን ራሱ እኔ ራሴ አሁን ለማመድ በሚያቅል ደረጃ ነው አሁን ብዙ ከፍተኛ የሆነ ለውጥ አለውና እኔ ራሴ ገና ዛሬ ነው ያየሁት ያው በጣም ያምራል ያው ላላየ ሰው መቼም ሁሉ ጊዜ አው ለነሱ እንግዲህ ምን ትላቻለህ ላላዩ ሰዎች ተቻለ መጠን ሁሉም ሰው ዞሮ አካባቢው ቢያይ ጥሩ ነው ምክንያቱም ትላንት የነበረንም ልዩነት ዛሬ ላይ ለመናገር ሁሉ ማየቱ መልካም ነው በያስባለሁ ትላንት ያው እዚህ ሌላ ነበር በቃ ፍጹም ለየት ያለ ልዩነት ነው ያለውና እኔ በግሌ እጅግ በጣም ደስ ብሎኛል በጣም የሚያምር ነው ያው
ለመናፈስ ከጓደኛዬ ጋር ወጥቼ ነበርና በጣም ደስ የሚል በዚህ አጋጣሚ አንድ ጥያቄ ልጠይቅህ አንዳንድ ማህበረሰቦች የሚነሳ ጥያቄዎች አሉ የከተማዋን ማማር አልጠሉም ውበት አላት ተለውጧል እዚህ አካባቢ የነበሩ ሰዎች ተነስተው ወደ ሌላ ቦታ ሄደዋል አሁን አንዳንድ ሰዎች ምን ይላሉ የኮሪደር ልማት ሰዎችን ማፈናቀያ እንጂ ውበትን ማምጫ ኦር አሁን ይሄ የሚታየውን ነገር ለማምጣት አይደለም ሆን ብሎ ሰዎችን ለማሸሽ የተደረገ ጥረት ነው ይላሉ ያንተ ሐሳብ ምንድነው እንግዲህ ሁሉም ነገር ባለበት መቼም እንትን አይሆንም የሆነ አንድ ነገር ሽፍት አድርገን ነው አንዱ ማስተካከል የሚችለው እኔ እንግዲህ እስከሚገባኝ ህዝብ እዚህ የነበረ ቤተሰጥቷቸው ደስተኛ ኑሮ እንደሚኖሩ ነው እኔ በግሌ በርግጥ እንትን ባይልም ሰዎች እያየሁኝ ነው ብዙዎች ትላንት የነበረውን እያየን ነው ሄዶ የሰፈሩበት ቦታም ያው አሪፍ ቦታዎች ናቸው ያው መንግስት ቤት ሰርቶ ነው እንግዲህ የሰጣቸው እንጂ ይሄን ያክል እንትን አይደለም ሰው እንግዲህ እንደያስተሳሰቡ የተለያየ እንትን ሊል ይችላል ከዛ ውጭ ግን በኔይታ እኔ ክፉ ነው የሚለው ነገር ያለኝ በጣም አሪፍ ነው ኮሪደር ልማት ይሄ ሁለተኛ ዙር ነው ካሳንቺስ የተሰራው ማለት ነው ከዚህ በፊት ፒያሳ አካባቢ ተሰርቷል እንደምናቀው ማለት ነው ወደ መገናኛ ተሰርቷል የመጀመሪያው ዙር በሚል ማለት ነው እዛ አካባቢ የነበሩ ሰዎች ተነስተው የተሰጣቸውን ቤቶች አይተናል ለምሳሌ ፒያሳ ላይ የነበረውን ሁኔታ ታቃለህ አለግረምና አሁን የፒያሳ ሰዎች ከነበሩበት ከዛ ወሸቆ ውስጥ ወጥተው የተሻለ ቦታ ደርሰዋል ስለዚህ የካሳንቺሶችም እንደዛው አይነት ነገር ነው ወይ በርግጥ አንድ ነገር አሁን ይሄ ለኛ አዲሳችን ስለሆነ ነው ያው ሰው መቼም ማንንም ቢሆን ከቦታ ወደ ታች ሲነሳ መጀመሪያ አይመስልም አይደለ ነገር ግን ምንድነው እንደው ሀቅ ለመናገር ካሳንቺስና ፒያሳ ላይ የተደረገው ነገር ፍጹም ትክክል ነው ምክንያቱም የነበሩ የቤቶችን ደረጃ እና ያለን ምን እንደው እዚህ ቆመን እንኳን መናገር አንችልም እኮ ያለው ነገር ያለው እንትን አለ አይደለ ለይታም ይሁን ራሱ ሽታው እናቃለን በርግጥ አሁን ላይ ግን ይሄ ሁሉ ተስተካክሎ ፒያሳ ይሄ በቃ ፍጹም እኔ እንዲያው ምንድነው በህይወት እግዚአብሔር እንኳን አሳየኝ ነው ለምን መሰለ ከዚህ በፊት የነበረውን አይቻለሁ አሁንም እያየሁኝ ነው ስለዚህ ሀቅ ለመናገር እኔ ያው ሰው እንደያስተሳሰቡ እንደየይታው እንደየጥቅሙ የተለያየ ነገር ልናገር ይችላል ግን በኔይታ እኔ በጣም መልካም ነው ያስባለሁ በጣም አመሰግናለሁ ለነበረን ቆይታ እግዚአብሔር ይስጥልን አመሰግናለሁ ለምሽት አመሰግናለሁ ዘራ ክብርልኝ ከስማርት ጭንቅላት የፈለቀ ስማርት ከተማ እንደምታዩት እጅግ በጣም ውብና ለኑሮ ምቹ የሆነ አካባቢ ነው እዚህ አካባቢ እንደፈረሰው አይቀርም የተለያዩ ቤቶችም እንደሚሰሩ ከከተማ መስተዳደሩ ሲወራ ተሰምቷል እጅግ በጣም ውብና አስገራሚ ቦታ ነው እንግዲህ ከተማችን እየተለወጠች እየዘመነች ነው አዲስ አበባ 1989 ዓመተ ምህረት የተመሰረተች ከተማ ናት ከዛን ጊዜ አንስቶ ያው እንግዲህ 2010 የብልጽግና መንግስት ከተቀበላት ወዲያ ከተማው እቺን ተመስላለች እጅግ በጣም ውብ ሆናለች ከተማውን ቀይረውታል ያው የሰዎችም ኑሮ እየተቀየረ ነው በዚሁ ልክ አንዳንድ አስቸጋሪ ነገሮች አሉ እነዛን ደግሞ እንደ መንግስት እየፈታ መሄድ ነው መንግስት ያለበት ነገር ከተማው ግን እጅግ በጣም ተለውጧል የማል ሚዲያ ቤተሰቦች እንዲሁም ዓለም ላይ የምትከታተሉን ሁሉም ሰዎች ይህ ቦታ ብታምኑም ባታምኑም አዲስ አበባ ውስጥ መሃል ካሳንቺስ ነው የትናንትናዋን አሮጌዋን ካሳንቺስ ቀይረን አዲስ ካሳንቺስ እያሳየናችሁ ነው የሚገኘው ይህ ቦታ ትናንትና በደሳሳ ጣሪያዎች የነበረበት ቦታ ነው ዛሬ ደግሞ አዲስ አበባ እንደ ስሟም አዲስ አበባ ሆናለች እንግዲህ እዚህ ካሳንቺስ መንገድ ላይ ወክ ያደረግን ነው ያገኛችሁ ስምሽን ማርታ ቶሎሳ ባላል ካሳንቺስን ከዚህ በፊት ታውቂያት ነበር አዎ የካሳንቺስን የበፊቷን ነገር እስቲ አስታውሽ ቀድሞ ሁኔታ የነበረው መንገዱ እንደዚህ ይበልጥ ሰፊ ያልነበረ ጠበብ ያለ ነው በተለይ በክረምት ጊዜ የውሃው መንገዱ ውሃ ምናምን በጣም ያስቸግረን ነበር አሁን ግን ያው ዝናቡም እየዘነበ ስለሆነ ለአመቺ ለእግረኛም በጣም አመቺ ስለሆነ መንገዱ እንደ በፊቱ ሳንጨናነቅ ነው እየሄድን ያለ ነው በተለይ በምሽት ያለው ውበቱ እንደምናየው ነው በጣም ደስ ይላል ወክ ለማድረግ መንገዱ በጣም አሪፍ ነው ፍቅረኛ ምናምን ደግሞ ቢኖርበት ብንጨምርበት አሪፍ ነበር
እንግዲህ በጋራ አብረን እንፈልጋለን እንደውም እኔም በዚህ አጋጣሚ ስለምፈልግ አብረሽ ትፈልግ አብረን ወክ እናደርጋለን አይሻልም ጥሩ ነው የኮሪደር ልማት ለአዲስ አበባ ምን አይነት ለውጥ ይዞላት መጣ በኔ እይታ እንግዲህ የኮሪደር ልማቱ እንደምናየው የውበት የተለየ ድምቀት ሰጥቷታል አዲስ አበባን የተለየ ውብ እንድትሆን አድርጓታል በተለይ አሁን ከየክፍለ ሀገሩ ምናምን የሚመጡ ሰዎች በቃ በአግራሞት ነው የሚያዩት እኛም እንደምናውቀው ማለት ነውና የተለየ ውብ እንድትሆን ያደረጋት ይሄንን ከተማ ከሆነ አመት በፊት ስናውቀው ሌላ ነበር አይደል ማለት እኔ እንኳን አሁን ሳስበው የሆነ ውጪ ቦታ ላይ ያለው ነው እየመሰለኝ ያለው እንደ እስቲ የትኛውን ሀገር ይመስላል ባንቺ እይታ ያው ከውጪ ሀገራት ጋር ሄጄ ባላቀም ሳነጻጽረው ዱባይን በይበልጥ የምናየው በዩቲዩብም በተለያዩ ሚዲያዎች ላይ ከዛ አንፃር እንደዛ አድርጌ ነው የማነጻጽረውና የኮሪደር ልማቱ ለአዲስ አበባ ውበት ብቻ አይደለም ይዞ የመጣው እንደዚህ አካባቢ እንደምታዩት እጅጉን ያማረ የጋርደን ቦታዎች ፓርኮች ይዞልን መጥቷል በፊት ላይ ካሳንቺስን የምናውቀው በዚህ አይነት መልኩ አይደለም እጅግ ጠባብ በሆነ መንገድ ቆሻሻ በሆነ ነገሮች ውስጥ ነው የምናየው እንደዚህ ለመቀመጥ የሚያሳሳ ቦታዎችን እጅግ በጣም ውብ ያለንበት ገነት እስኪመስል እንደዚህ አይነት ቦታዎችን ያያየን ነው በጣም የሚገርም ለውጥ ነው አዲስ አበባ ያለችበት ሁኔታ ይሄንን የኮሪደር ልማት ያመነጨ ጭንቅላት የሰሩ እጆች ብሩካን ይሁኑ እንላለን እዚህ አካባቢ የነበራችሁ ሰዎችም ለዚህ ከተማ ውበት ምንጮች ናችሁ ይሄ ለከተማችሁ ለአዲስ አበባ ለሀገራችን የተከፈለ መስዋዕትነት አድርገን ማሰብ አለብን እዚች አካባቢ እስቲ አረፍ እንበልና አንዳንድ ነገር እንላችኋለን በዘርታ አላለቀችም እንግዲህ እንደምታዩት ናት በጣም ታምራለች ለሰዎች ምቹ የሆነ ኢንቫይሮንመንት ተፈጥሯል እንግዲህ በዚህ አጋጣሚ ውድ ተመልካቾቻችን የምነግራችሁ ይሄ ቦታ አልተመረቀም ገና የተሰኑ ስራዎች ይቀሩታል ሳይመረቅ ይሄንን የመሰለ ሲመረቅ ደግሞ ምን ያህል እንደሚያምር እንግዲህ መገመት ነው በዚህ አካባቢ ትኖሩ የነበሩችሁ ሰዎች ካሳንቺስን በዚህ አጋጣሚ መታችሁ ሁላችሁም እንድታዩ ጋብዛችኋለሁ እንግዲህ ተመልካቾቻችን ንስር ራሱን ሲያረጅ የሚቀይርበት መንገድ አለ ክንፎቹን አራግፎ ራሱን ደብድቦ ራሱን እንዳዲስ አዲስ አድርጎ ይለውጣል ካሳንቺስም ልክ እንደዛው ነው ራሷን ያረጀው ውበቷን ገፋ ቀይራ አዲስ ሆናለች እንግዲህ ካሳንቺስ ንስርን መስላለች ራሷን አዲሳ እጅግ በሚገርም ሁኔታ እኔ ያለውበት ትናንትና እዚህ አካባቢ የነበራችሁ ሰዎች እርግጠኛ ነኝ ዛሬ ብትመጡ አታውቁትም ሌላ ቦታ ነው ያለ ነው የሚመስለው እና አዲሷ ካሳንቺስ ከአሮጌዋ ጋር ምን ትመስላለች የሚለውን ያያየን እዚህ ደርሰናል እንግዲህ በሚቀጥለው ደግሞ ሌላ ቦታ አሳያችኋለሁ አብረን እንቆይ ውድ ተመልካቾቻችን
እዚህ ጋር እንደምታዩት 24 ሰዓት ስራ አልተቋረጠም። አሁን መሽቷል። ሰዓቱ ወደ 2 ሰዓት ተኩል እየሄደ ነው። እንደምታዩት ግን ስራ እንደቀጠለ ነው። ተመልካቾቻችን እንግዲህ ሀገራችን የስራ ለውጥም የባህል ለውጥም ላይ ያስከተለች ነው። የከተማ ውበት አይደለም ያለው። አሁን ወደ ሴቶች አደባባይ ነው እየሄድን ያለ ነው። ይሄ ቦታ እንደምታዩት እንግዲህ ተመልካቾቻችን እንደራሴ ወደሚባለው ኮንዶሚኒየም የሚወስደን ቦታ ነው። ገና ተሰርቶ አላለቀም፣ ግን የተወሰነ ስራዎች ተጠናቀው አልቋል። ስራዎችም ጎን ለጎን እየሄዱ ነው። እንግዲህ አዲስ አበባ በጣም ተቀይራለች ስንል ከተማዋ ብቻ አይደለም የሥራ ባህሏም ጭምር ነው የተቀየረው። እንደምታዩት ግራና ቀኝ ስራዎች አልተቋረጡም፣ ስራዎች እየተሰሩ ነው። እንደምታዩት ስራ አልተቋረጠም። እዚህ ቦታ ላይ ስራ እየተከናወነ ነው። በምሽት 24 ሰዓት የሚሰራባት ሀገር ሆናለች ከተማችን። ከማል ሚዲያ ነው የመጣ ነው። ስምን ማን እንበል? ገብረ ኪዳን ይባላል። እያየን ያለው ነው። እዚህ የኮሪደር ልማት ላይ እየተሳተፋችሁ ነው። ሰዓቱ በጣም ሄዷል። ሰዓቱ እንግዲህ እስከ 7 ሰዓት እስከ 9 ሰዓት የሚወል የምንሰራበት ሰዓት አለ። ከዛ ሰዓት ትሰራላችሁ 24 ሰዓት በስራው ማለት ነው። አይቋረጥም፣ ምንም አይቋረጥም። እዚህ ስራ ላይ ከሌሎች ኮንስትራክሽኖች ምንድነው የሚለየው? ምንም ልዩነት የለም። ይኸውልህ አንድ ነው፣ ግን በፍጥነትና ልማቱ በጣም ደስ የሚል ነው። እስከ ሌሊትም ትሰራላችሁ አድራችሁም ትሰራላችሁ ማለት ነው? አድረን እንሰራለን። ይሄ ያልተለመደ ነበር ማለት በኢትዮጵያ ታሪክ ውስጥ ሌሊት ላይ ብዙ ኮንስትራክሽኖች አይሰሩም ነበር። እንዴት ተላመዳችሁት? እና እኛ በፊትም ይኸውልህ ፎቅ ምናምን የምንሰራበት ሰዓት የዋዳር ስራ ስለምንሰራ ያው በዛው ካያ እንግዲህ ይዞ ነው እንግዲህ እኛ የምንሰራ። የኮሪደር ልማት በአንተ እይታ ምን አይነት ለውጥ አመጣ? ለከተማ ውበት ነው። ለሰዎች ደግሞ ምንድነው መሰለ በጣም የሚያስደስታቸው ውበቱንም የአዲስ አበባ እንግዲህ ከምንም ይኸውልህ ተነስቶ እዚህ ጋር መድረሱ በጣም አስደሳች ነው። እሺ በጣም እናመሰግናለን። መልካም ስራ ይሁንልህ። እሺ በርታ። እንግዲህ የምናግዘው ነገር ካለ
እሺ ናርዶስ እግረ መንገዳችን እስቲ እዚህ 4 ኪሎ ላይ ተገናኝተናል 4 ኪሎ እንደምታዩ ተለውጧል በጣም ተለውጧል ይሄ ለውጥ ከሆነ ጊዜ በፊት አልነበረም እውነት ነው የኮሪደር ልማት ለአዲስ አበባ ምን አይነት ነገር ይዞ መጣው ብለሽ ታስቢያለሽ ብዙ ጥቅሞች አሉት እውነት ለመናገር ማለት የተሻለ ነገር ሁሌም ሲፈለግ በውስጡ ብዙ ችግሮችን ይዞ ይመጣል የተሻለ ነገር እስኪሆን ድረስ ማለት ነው እንዴ ተሰርቶ ሳናየው በፊት ብዙ ነገር ብለናል ለምን ሰው ብዙ ነገር እንትን ይጎልበታል አይነት ነገር ማለት ቤተሰብ ፋሚሊ ያለው ሰው ልጆች ትምህርታቸውን ይተዋሉ ስራ ያለው ሰው ስራውን ያጣል ምክንያቱም ብዙ ቦታ ነው የሚፈርሰው ብዙ ቦታ ነው የሚመሰቃቀለው ምናምን ግን ፋይናሊ ግን እንደዚህ ሆኖ ስናየው ግን ለኛ ሞር ደግሞ እኛ ተደስተንበታል እስቲ ይሄ ቦታ 4 ኪሎ አደባባይ ነው አይደል በፊት ላይ አደባባይ ነበር ከስር ቦታ አልነበረው ስራኛውን ያያየነው ነው ምን አይነት ለውጥ በጣም እኔ የመጀመሪያ ጊዜ ነው ባይዘው ያያየሁት ያለሁት ምን አይነት ለውጥ ነው ባንቺ እይታ እንደዚህ ይሆናል ብለሽ ታስቢ ነበር በጭራሽ አልሰብኩም ነበር ነው ለመናገር እንደዚህ ይሆናል ብዬ አላሰብኩም እና በጣም ያምራል እኔም አሁን ነው ግን እየገባሁ ያለሁት እዚህ ጋር the first time እኔ ለመናገር መጀመሪያ ሲታሰብ ከባድ ቢሆንም ግን ነገሮችን እያቀለለ ነው የሚመጣው ምክንያቱም ቤዝመንት ላይ አሁን እንደዚህ አይነት እንትኖች አልነበሩም ኮስሞቲክስ ቤቶች የባህል እንትኖች ምናምን አልነበሩም ለሰው ሰው አጣውት ብሎ የሚያስበው ነገር እዚህ ጋር ግን በሰፊው እየታየ ነው አይደለ አልነበረም እንደዚህ አይነት ነገር ጭራሽ አልነበረም አሪፍ ነው ብዬ አስባለሁ ኦፍ ኮርስ ከተማዋ ተለውጣለች አዲስ ሆናለች ቆዳዋን እንደ አዲስ ገፋ አይደለ ያ ቆሻሾች ሁሉ ጠፍተዋልና ግን ከሰው ህይወት አንፃር ምን ለውጥ አመጣ ባንቺ እይታ መጀመሪያ ቅድም እንደነገርኩክ ነው ማለት መጀመሪያ ላይ ሰው ፋሚሊ የሆነ ሰው ምናምን ክላሱን ይተዋል ስራውን ይተዋል ምክንያቱም ስለሚፈርስ ማለት ነው አሁን ላይ ግን ደግሞ ሰው እንደዚህ ነገሮች ከተቀየሩ በኋላ ደግሞ ቶሎ ነው ተሰርቶ ያለቀው ምናምን አልመሰለን መጀመሪያ ይፈርሳል ሲባል ቦታ ሙቭ አድርጎ ሲባል ምናምን እንደዚህ ባንዴ ነገሮች ይቀየራሉ የሚል እንትን አልነበረው እና ከዛ አንፃር በጣም አሪፍ ነው ደግሞ የሚታይ ነገር ነው አጠቃላይ ያየነው እንደ ማህበረሰብ ነው አሁን ደግሞ አንቺ እይታ ውስጥ ምን ለውጥ ተፈጠረ ደስ የሚል ነገር አለው በቃ ማታ ላይ ምናምን ቀን ላይ ስትሄድ ንጹህ ነው አካባቢ በቃ ወድቆ መታየው ነገር የለም ከመታደሱ ከመቀየሩ ጋር ተያይዞ ብዙ ነገሮች ተቀይረዋል ማለት ብዙ ህጎች ወጥተዋል ምናምን ሰው ቆሻሻ እንዳይጥል ምናምን የተለያዩ ነገሮች ተዘጋጅተዋል ምናምንና ሰውም ያንና ክብሮ ነው መሄደው እና ደግሞ ደስ የሚል አየር አለው ማታ ላይ ራሱ ስትሄድ ልብ ብለህ ካያችሁ ላይቶቹ ምናምን ንፋሱ ጽዳቱ መሬቱ ምናምን በቃ ሰላም አለውና በራሴ በግሌ ሜንታሊ ይሄን የተሰማኝ ነኝ ከተማዋ ብርሃን ሆናለች እውነት ነው እና ምን አይነት ፊሊንግ አለው ለወክ ደስ የሚል ቫይብ አለው ማለት ድሮ ለመዝናናት የሆነ ቦታ ስፔሲፊክ ቦታ መርጠህ ነው የምትሄደው ተጉዘህ ምናምን ረጅም መንገድ ልትሄድም ይችላል ለመዝናናት አሁን ግን ከቤት ወጥቼ ከአንድ ፌርማታ በኋላ የሚያምር ነገር ያለው ገብቷል ርቄ መሄድ አይጠበቅብኝም የሚያምር መናፈሻ አለ ወጣ ስል ርቄ መሄድ አይጠበቅብኝም ይሄን ሳቲስፋክሽን ፈጥሮልናል ብዙዎቻችን አዲስ አበባ ውስጥ የምንኖር ሰዎች ቤቶቻችን በጭቃ የተሰሩ ቤቶች ናቸው ጭቃ ቤት ላይ ደግሞ ብዙ ኢንቨስት አድርገናል ቀለም ቀብተን ለማሳመር ብዙ ጥረት እናደርጋለን ለውጥ ስለምንፈልግ ቤታችን ውስጥ ለውጥ እንፈልጋለን አይደል ያ ለውጥ ደግሞ አሁን ውጭ ላይ መጥቷል በፊት ጭቃ ቤት ነበር የሚኖሩት አሁን the whole ግንብ ቤት ይሁን ተብሏል አንደኛ ነገር ሁለተኛ ደግሞ አካባቢ በራቀ ቁጥር የሚያምር የውጭ ገጽታ አለው ሰው ደግሞ ተቀብሎታል አሁን ላይ በጣም ተቀብሎታል ሰው በረከት ወይስ እርግማን ለአዲስ አበባ በረከት ነው ይሄንን ሐሳብ ላመነጩ ሰዎች እንታስተላልፉ ማለት ይችላል መጀመሪያ ላይ ሁሉም ሰው ደስ የሚል ፊሊንግ አልነበረው ደን ግን ውጤታማ ሆኖ በጥቂት ጊዜ ውስጥ እነዚህ ነገሮች ተስተካክለው ሰው የራሱ ማረፊያ አግኝቶ ነገሮች ተስተካክሎለት አሁን ላይ ስናይ እና ደግሞ የሚታይ ተጨባጭ ነገር ነው ይሄ ማንንም ሰው የሚክደው ነገር አይደለምና በጣም የሚያምር ለሰው እንትን ይሄ በቃ ደስታ የሚፈጥር አይነት በቃ አሁን እኔ በዚህ ጋር ሳፍ ደስ እያለኝ ነው ማልፈው ወጣል ምንም ቆሻሻ የለውም ጽድት ያለ ነው ምናምን ነገሮች የተስተካከሉ ናቸው ትራንስፖርቴሽኑም ተስተካክሏል ኦሬዲ አሁን ላይ እና ከዛ አንፃር አሁን ላይ በጣም ህዝቡ ራሱ ኔጌቲቪቲው ወደ ፖዚቲቪቲ ተቀይሮ በጣም ጥሩ አመለካከት ነው ያለው ቴንክ ዩ
ውድ የመሃል ቤተሰቦች ካሳንቺስ ራኤል ላይ የጀመርነው የኮሪደር ልማት ማስጎብኘት 4 ኪሎ መሃል 4 ኪሎ ላይ አድርሶናል 4 ኪሎ ላይ ደግሞ አንዲት ቆንጆዬ ልጅ አግኝተናል ከሷ ጋር አንዳንድ ጥያቄዎችን እያደረግን እዚህ ደርሰናል የመጨረሻ ድል ልስጥሽና ምንድነው ልታስተላልፍ የምትፈልጊው ሐሳብ በመጨረሻ ማስተላለፍ እንፈልገው ነገሮች እንዲቶሎ መቀየር እንደሚቻል ይሄ መንግስት አሳይቶናል ማለት ያለፈው መንግስት ላይ ያልነበሩትን ነገሮች አሁን ላይ ነገሮች እንዲበቀላሉ መስተካከል እንደሚችሉ ምናምን አይተናል ሶ ህዝቡም ደግሞ የራሱን የሆነ ማለት የመጣውን ትዕዛዝ ተቀብሎ እሺ ብሎ ማድረግ ያለበትን እያደረገ ነው እና ቴንኪዩ እንግዲህ ውድ ተመልካቾቻችን የኮሪደር ልማቱ ይዞት ከመጣው ገጸ በረከት መካከል አንደኛው እንዲህ ሲደክማችሁ አረፍ የምትሉበት ቦታ አለ እና በፊት እንደዚህ አይነት ቦታዎች የሉም ጋርደኖች አሉ ደስ የሚሉ ቦታዎች አሉና ባይዘው እንደ ዌቲንግ ኤሪያም ያገለግላል ማለት ሰማንን እንደ በፊቱ ቆሜ አልጠብቅም ገብቷል ካፌ መግባት ካልቻልኩኝ እዚህ ቁጭ ብዬ ነው ተጠብቀው ሰው ለሚቀጥለው ሰንበዲ ቀጥሬ ገንዘብ ከሌለኝ ቁጭ ብዬ ተጠብቃለሁ በሌላ ስራ ደግሞ እንደሚያስደምሙን ተስፋ እናደርጋለን እሺ ውድ የመሃል ቤተሰቦች ከካሳንቺስ ራኤል አካባቢ ጀመርነው የኮሪደር ልማት ጉብኝት በሴቶች አደባባይ አቋርጠን በቤተ መንግስት በኩል አልፈን 4 ኪሎ ላይ አድርሶናል በጉብኝቱ ጥሩ ጊዜ እንዳሳለፋችሁ እርግጠኛ ነኝ በሚቀጥለው በሌላ ስራ እስከምንገናኝ መልካም ሳምንት ይሁንላችሁ እናመሰግናለን